ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የደብረ ሊባኖስ ጭፍጨፋ፣ በገዳም ውስጥ ወታደሮች በዙ። ክፍል 3። ያ ሞት መጣ። አርብ ግንቦት 13 የታቀደውን መርሃ ግብር በቅርበት ተከታትሎ እንዲያስፈጽም ሙሉ ኃላፊነቱ የተሰጠው ለጀነራል ማሌቲ ነበር። ግራዚያኒን በዕለቱ የነበረውን ሁኔታ አሻሚ በሆነ አገላለጽ ሲዘግበው ጀነራል ማሌቲ የገዳሙን ጥያቄ ለመፍታት በዚያው በገዳም ውስጥ ይገኛል ብሎ ነበር። ታዲያ ሁኔታው በምን ላይ እንዳለ ለማወቅ ከመጓጓቱ የተነሳ ለማሌቲ በላከው ቴሌግራም እባክህ ተልእኮው የደረሰበትን ደረጃ አሳውቀኝ፣ ስላፈጻጸሙና ውጤቱ ከስር መረጃ እንዲደርሰኝ ፈልጋለሁ ብሎ አጣደፈው። ንጋት 12 ሰዓት ጎህ ሲቀድ የማሌቲ 45ኛው የቅኝ ግዛት ክፍለ ጦር ባንዳ ሰራዊት ከፍቼ ተነስቶ ወደ ለገ ወልዴ ተንቀሳቀሰ። እነዚያ ሊቢያኖች፣ ሙስሊም ኤርትራውያንና ሶማሊያውያን የባንዳ ሚሊተሪ ወታደሮች በጣሊያን መኮንኖች እየተመሩ በወታደራዊ ከባድ መኪኖች ተጭነው በተርታ ሆነው ነበር የሚጓዙት። ከዚያም ቦታው ላይ ሲደርሱ ከተሽከርካሪዎቹ እየወረዱ ዝርዋዩን ዳገቱ ላይ ቦታ በመያዝ ከአምስቱም ኮረብቶች ቁልቁል ወደ ሜዳው መሳሪያቸውን ደግነው ቦታውን ለገ ወልዴን ማለት ነው በግማሽ ክብ ቅርጽ ከበቡት። እነዚህም አምስቱ ለገ ወልዴን የከበቡት ኮረብቶች ዋገዴ፣ ኮቲቹ፣ ጎባላ፣ ጸባቴና ሽንኩርት በመባል ይታወቃሉ። ከሽንኩርትና ገንዳ ጎራ ኮረብታ ላይ ካለችው እለቴ ማርያም ነዋሪ መንደርተኞች በፍርሃትና በጥሞና ቦታው ላይ ያለውን ሁኔታ ከርቀት ይከታተላሉ። በደብረ ሊባኖስ ገዳም አንድ ችግር እንደነበርና በመስቀል ማሳያ የእስረኞች ማቆያ ጣቢያ ተቋቁሞ እንደነበር ስለሰሙ አንድ ክፉ ነገር እየተፈጸመ እንደነበር ታውቋቸዋል። ቀደም ብለን እንዳየነው ለገ ወልዴ ለብቻው ገንጥልጥል ያለ ረባዳማ ቦታ ሆኖ በአምስት ኮረብቶች እየተከበበ ስለነበር ከአዲስ አበባ ወደ ፍቼ በሚወስደው መንገድ ለሚጓዝ መንገደኛ ሊታይ አይችልም። ከዚያም በላይ በአቅራቢው ሽንኩርት የሚባሉ አካባቢ ነዋሪዎችን ወደ ኮረብታው ጀርባ እንዲሄዱና በለገ ወልዴ የሚፈጸመውን ማየት የማይችሉበት ቦታ ላይ እንዲቆዩ አስከሬዎች አባረሯቸው። በዚህ መልኩ ለገ ወልዴ ላይ ምን እየተፈጸመ እንደነበር ማንም ሰው እንዳያይ ሚስጥር ሆነ። ለገ ወልዴ በአንድ በኩል ወደ ስጋ ወደም ሸለቆ የሚያወርድ ጭልጥ ያለ ገደል ከመሆኑ በላይ ከታች ከሸለቆ ሆኖ ለገ ወልዴ የማይታይ በመሆኑ የግራዚያኒ ፍላጎት በአብዛኛው የሚያሟላ ነበር። ግራዚያኒ ግድያዎቹ ሲፈጸሙ ማንም ሰው እንዳያይ የፈለገበት ሌላኛው ምክንያት ከሚገደሉት ሰዎች መሃል ኢትዮጵያ በነጻነቷ ለዘለዓለም ትኑር የሚል ድምጽ ቢያሰማ በሕዝቡ ዘንድ የጀግንነት ስሜት ተቀስቅሶ ትግሉን ያፋፍምብኛል ብሎ ስለሚፈራም ነበር። በእርግጥ እንደዚያ በወታደሮች ተከቦ ወደ ነበረበት ቦታ ዘልቆ ለመግባት የማይታሰብ ነገር ነው። ነገር ግን ሽንኩርት አጠገብ ታማ በምትባል መንደር ውስጥ ይኖሩ የነበሩት ዘለቀ የተባለ የ15 ዓመት ልጅና አባቱ ከጸባቴ ኮረብታ አጠገብ አንድ አመቺ ቦታ አገኙና ርቀት ቢኖረውም ለገ ወልዴ ሜዳ ላይ እየተፈጸመ ያለውን ጭፍጨፋ ማየት ጀመሩ። ቀኑን ሙሉ እዚያው ተደብቀው ያንን ለማመን የሚከብድ ግፍ ሲመለከቱ አሉ። ከጠዋቱ 3 ሰዓት ላይ መስቀል ማሳያ ተከማችተው የነበሩት እስረኞች ቃለ መጠይቅና ምርመራ የተደረገባቸው በሁለት ምድብ እየተለዩ፣ አንደኛው ምድብ ቀሳውስት፣ መነኮሳት፣ ዲያቆናትና ከደብረ ሊባኖስ ገዳም ጋር ግንኙነት አላቸው የተባሉ ምዕመናን ሲሆኑ፣ ሌላኛው ምድብ ደግሞ የቤተ ክርስቲያን አገልጋዮች ሳይሆኑ
ከገዳሙ ጋር የቅርብ ግንኙነት ሳይኖራቸው በዓሉን ለማክበር ብቻ የመጡ ምዕመናን ነበሩ። ማንኛውም ቆብ አድርጎ የነበረ ሰው ወይ መነኩሴ ነው ወይንም ቄስ ነው ተብሎ የመጀመሪያው ምድብ ውስጥ እንዲቀላቀል ይደረጋል። በዚህ አይነት መልኩ እስከ 9 ሰዓት ካህናትና ካህናት ያልሆኑ እየተለዩ ዋሉ። ትንሹ ጥበበ ዲያቆን ነኝ ብሎ መመዝገቡ አሁን እንደማያዋጣው ገብቶታል። በአሁኑ ልየታ ጊዜ ዲያቆን አይደለሁም በማለቱና ቆብ ባለማድረጉ ካህናት ያልሆኑት ሰዎች ባሉበት ምድብ እንዲቀላቀል ሲደረግ እዚህኛው ምድብ ውስጥ ሌሎች እንደርሱ ትንንሽ የሆኑ ልጆች አገኘ። ገና ጠዋት 4 ሰዓት ላይ ማሌቲ እየተካሄደ ባለው አፈጻጸም ተደስቶ ነበር። ለግራዚያኒ እንዲህ ሲልም ቴሌግራም ላከ። መነኮሳቱና የተጠሩት ሰዎች በአግባቡ ተለይተዋል። ሁሉም ነገር በታቀደው መሰረት እየተከናወነ ነው። አንተው ክቡርነት ራስህ እዚህ እንዳለህ ቁጠረው። ከሰዓት በኋላ የጭነት መኪኖች መስቀል ማሳያ ወደሚገኘው ጊዜያዊ የእስረኞች ማቆያ መምጣት ጀመሩ። በመጀመሪያው ምድብ ውስጥ የነበሩት መነኮሳት ወደ መጀመሪያው የጭነት መኪና ሄደው እንዲጫኑ ሲደረጉ ትንሹ ጥበብ ይመለከታል። ወታደሮቹ ካህናቱን ወደ ጭነት መኪኖች እንዲጫኑ ሲያደርጓቸው የለበሱትን ልብሰ ተክህኖና ያነገቱትን መጽሐፍ ቅዱስ አስወልቀው ይወስዱባቸዋል። አብዛኞቹ አረጋውያን ስለነበሩ ለረጅም ጊዜ ለሰዓት ወይንም ለቅዳሴ ሲቆሙ የሚደገፉበት መቋሚያም ቀሟቸው። የጭነት መኪናው መነኮሳቱን ጭኖ ሲሄድ የተመለከተው ትንሹ ጥበብ መኪናው ላይ የተጫኑትን ሰዎች ብዛት ሲገምት ከ30 እስከ 40 ይሆናሉ ብሏል። ከአሽከርካሪው አጠገብ መሳሪያ የታጠቀ ወታደር የተቀመጠ ሲሆን ከኋላ ደግሞ ሌላው ተጭኖ እስረኞቹን ይጠብቃል። ተሽከርካሪው ወደ ዋናው መንገድ ገባና በፍቼ አቅጣጫ ወደ ሰሜን እየተጓዘ ከአይን እይታ እየራቀ ሄደ። በዚህ ሰዓት እስረኞቹን ወዴት እየወሰዷቸው እንደነበር የሚያውቅ አንድም ኢትዮጵያዊ አልነበረም። ጥበብም ራሱ የሚያውቀው ነገር አልነበረም። ነገር ግን ሽንኩርት ኮረብታው ላይ ሁኔታውን ተደብቀው ሲመለከቱ የነበሩት ዘለቀና አባቱ የጭነት መኪናው ከፍቼ መንገድ ወደ ሰሜን ምስራቅ ተገንጥሎ በጸባቴ ኮረብታ በኩል ረጃጅም ሳርና ቁጥቋጦ በሞላበት በጎቦላ ዳገት ስር ጥግ ጥጉን እየሄደ ወደ ለገወልዴ ሲመጣ ተመለከቱ። በግራና በቀኝ አስከሬዎች ቦታ ቦታ ይዘው ይጠባበቃሉ። ተሽከርካሪው በመሃላቸው አልፎ ሄደና ገደሉ ጫፍ ሊደርስ ትንሽ ሲቀረው ፊቱን ወደ ሰሜን አቅጣጫ አዙሮ ፌንጫ ወንዝ ዳር ቆመ። ይህ የፌንጫ ወንዝ ወይንም ለገወልዴ ለብዙ ዘመናት ሲፈስ መሬቱን እየሸረሸረ በፈጠረው ጉድጓድ ውስጥ የለገወልዴን ሜዳ እያቋረጠ ወደ 200 ሜትር ያህል ከተጓዘ በኋላ አፋፉ ጋር ሲደርስ ቁልቁል ወደ ስጋው ደም ሸለቆ የሚፈስ አነስተኛ የክረምት ወንዝ ነው። የ45ኛውን ቅኝ ግዛት ባታሊዮን የባንዳ ሚሊተሪ አስቀድሞ በዚህ በፌንጫ ወንዝ ዙሪያ ከፍ ከፍ ያሉ ቦታዎች ይዞ ይጠባበቅ ስለነበር በቀጥታ እርምጃ ለመውሰድ ሁሉም ነገር ዝግጁ ነው። ተሽከርካሪው ጭኖ ያመጣቸውን ሰዎች እየጎተቱና እያመናጨቁ ያስወርዷቸው ጀመር። ቦታው በአንድ በኩል ጭልጥ ያለ ገደል ሲሆን በሌሎቹ በሶስቱ አቅጣጫዎች ደግሞ ዳገቱ ላይ የታጠቁ ወታደሮች መሳሪያቸውን ደግነው ይጠባበቃሉ። ምንም ማምለጫ የለም። ወዲህ ወዲያ እያሉ ሲመሩና ሲያስተባብሩ የነበሩት የጣሊያን መኮንኖችና በእነርሱ ሲታዘዙ የነበሩት ባንዳ ወታደሮች በቦታው ላይ ነበሩ። ከእነርሱ መካከል 2 ወታደሮች እያንዳንዳቸው በ3 እግር ምርኩዝ ወይንም ድግን የቆሙ 2 ብሬዳ መትረየሶችን አነጣጥረው በግራና በቀኝ ፊታቸውን ወደ ፌንጫ ወንዝ አድርገው ትዕዛዝ ይጠብቃሉ። እነዚህ ሊረሸኑ የቀረቡት አብዛኞቹ በእድሜ በጣም የገፉ አረጋውያን
ሲራመዱ ይደገፉት የነበረውን መቆሚያ ስለተቀሙ በአግባቡ መቆም እንኳን አቅቷቸው ይንገዳገዱ ነበር። ታዲያ እንዲህም ሆነው በታችኛው የፊንጫ ወንዝ ዳርቻ ላይ የመጀመሪያዎቹ ማቾች ጀርባቸውን ለባንዳ ሚሊቴሪ ወታደሮች ሰጥተው እንዲደረደሩ ተደረገ። 5 ወይንም 6 እያደረጉ በቡድን ነበር የሚረሽኗቸው። ወቅቱ በጋ ስለነበር ወንዙ ጎድሎ እንደ መድረቅ ብሎ ነበር። ከዚያም ወታደሮቹ ጨርቅ አመጡና ሊገደሉ የተደረደሩትን ሰማዕታት ከአንገታቸው በላይ ሸፈኗቸው። ወዲያውኑ አንድ የጣሊያን መኮንን ተኩስ ተብሎ ትዕዛዝ ሰጠና የጥይት ሩምታ በገደል ማሚቱ ሲያስተጋባ ሰማዕታቱ ጀርባቸው በጥይት ተበሳስቶ በፊታቸው እየተደፉ ወደ ወንዙ ቦሮቦር ወደቁ። በመቀጠል የባንዳ ሚሊተሪ አባላት ጥቁሩን ጨርቅ ከሟቾቹ ጭንቅላት ላይ እየገለጡ ጉድጓድ ውስጥ ያልወደቁትን እያንከባለሉ ሲከቷቸው፣ አንዱ የጣሊያን መኮንን ደግሞ የእያንዳንዱን ሟች ደረት በጥይት እየመታ መሞታቸውን እርግጥ አደረገው። ይህ እየተፈጸመ ሳለ ተሽከርካሪው ሰዎቹን አራግፎ ባዶውን ወደ መስቀል ማሳያ ሲመለስ በምትኩ ሌላ ሙሉ ሰዎችን የጫነ ተሽከርካሪ ቦታው ላይ ደረሰ። በዚህኛው ምድብ የመጡት ሰዎች ከነርሱ በፊት የተገደሉት ሰዎች አስክሬን ሲያዩና የእነርሱ ዕጣ ፈንታ ይህ መሆኑን ሲያውቁ ምን ሊሰማቸው እንደሚችል መገመት ይከብዳል። አሁንም በድጋሚ ያንን ጥቁር ጨርቅ አመጡና በደም እንደተበከለ የአሁኖቹ ሟቾች ጭንቅላት ሸፈኑበት። ከዚያም ትዕዛዝ ተሰጠ። የጥይት ድምጽ ተሰማና በሁለተኛው ዙር በመደዳ የተደረደሩት መነኮሳትና ካህናት ወደ ወንዙ ቦሮቦር ተደፉ። መስቀል ማሳያ ታስሮ የነበረው ትንሹ ጥበበ የጭነት ተሽከርካሪዎቹ ጭነው ሲወስዷቸው በተመለከተው መሰረት ለገወልዴ የተወሰዱት መነኮሳት፣ ቀሳውስትና ቤተ ክርስቲያን ተሳላሚ የምእመናን ብዛት 600 እንደሚሆን ግምቱን አስቀምጧል። የሚወሰዱት ደግሞ ወደ ለገወልዴ እንደነበር ያወቀው ነገሩ ካለፈ በኋላ ቢሆንም በምስክርነቱ እንደገለጸው አንድ ተሽከርካሪ ሰዎችን አራግፎ ተመልሶ ለመምጣት እስከ ግማሽ ሰዓት ይፈጅበት ነበር። በጣሊያኖቹ ዘንድ እያንዳንዱ ምልልስ እየተመዘገበና ከለገወልዴ በቴሌግራም መልእክት መስቀል ማሳያ ወደ ነበሩት አስካሪዎች በቀጣዩ ዙር ሊገደሉ ተጭነው የመጡትን ሰዎች እንዲያዘጋጁ ትዕዛዝ እየተላለፈ እዚያም ያሉት በታዘዙት መሰረት እየላኩ ቀጠሉ። እንደ ጥበብ አገላለጽ ሰዎችን እየጫኑ ማጋዙ ያበቃው ከሰዓት በኋላ ወደ 9 ሰዓት አካባቢ ነበር። ጥበብ በሰጠው መረጃ መሰረት ተሽከርካሪዎቹ 4 ወይንም 5 ይሆናሉ። እያንዳንዳቸውም ቢያንስ 4 ጊዜ ተመላልሰዋል ማለት ነው። ስለዚህ በአንድ ጭነት አማካኝ 35 ሰዎች ተጭኖ ቢሆን በ18 ምልልሶች ብቻ የተጫኑ ሰዎች ብለን በድምሩ ብናስበው አጠቃላይ ወደ ለገወልዴ ተወስደው የተገደሉት ሰዎች ወደ 630 ይደርሳሉ። ይህም ጥበበ ከገመተው ከ600 ሰዎች ብዙም አይርቅም። መስቀል ማሳያ እስረኞችን እየጫኑ ማጋጓዙ ወደ 9 ሰዓት ተኩል አካባቢ ሲያበቃ በማቆያ ጣቢያው ውስጥ ገና እንደታሰሩ ያሉ ብዙ እስረኞች ይቀራሉ። በኋላም የጥበበ ተራ ደረሰና እርሱም በአንድ ጭነት መኪና ላይ እንደርሱ ካሉት ትንንሽ ልጆችና ሌሎች ሰዎች ጋር ተጭነው ጉዞ ጀመረ። ከዚያም ተሽከርካሪው ዋናው አውራ ጎዳና ጋር ሲደርስ እንደ ሌሎቹ ወደ ለገወልዴ ሳይሆን ይህኛው ከባድ መኪና በስተደቡብ ወደ አዲስ አበባ ዞርና መንገዱን ቀጠለ። ጥበብና የሱ ቢጤ ትንንሽ ልጆችና ዲያቆኖች እንዲሁም ከቤተሰቦቻቸው ጋር ቤተክርስቲያን ሊሳለሙ የመጡ ልጆች እንደዚያ ተጭነው ሲወሰዱ መጨረሻቸው ምን እንደሆነ ባለማወቅ ልንገደል ነው እንዴ እያሉ ነበር በጭንቀት የሚጓዙት። በዚያች የልጅነት እድሜው ጥበብ የሚያውቃቸውንና የሚያከብራቸውን ካህናትና መነኮሳት ከላያቸው ላይ ያስወለቋቸውን ልብስ ተክኗቸውን የጸሎት መጻሕፍታቸውንና
መቋሚያና ዘንጎቻቸውን እርሱ አሁን በተጫነበት የጭነት መኪና ላይ አብረው ከኋላ ተጭነው ተመለከተ። መስቀሎቻቸውንማ ጣሊያኖቹ መኮንኖች ለራሳቸው ወስደው አስቀርተውታል። ጥበበ እድሉን አማረረ። እስኪነጋ በሕይወት የሚቆይ አልመሰለውም። ነገር ግን አሁንም ከመገደል ተረፈ። ቢሆንም ግን ደብረ ሊባኖስ ገዳምን ተመልሶ ያየው ከረጅም ጊዜ በኋላ ነበር። ይህ በእንዲህ እንዳለ በደብረ ሊባኖስ ገዳም ተክለ ሃይማኖት ቤተ ክርስቲያን ውስጥ ታግተው የነበሩት ሰዎች ሁሉ ተወስደው ቤተ ክርስቲያኑ ባዶ ቢሆንም በሰፊው የገዳሙ ቅጥር ግቢ ውስጥ ግን የወታደሮች ቁጣና ወደ ቤተ ክርስቲያኑ ሳይመጡ ቀርተው ከየቤቶቻቸው እየተጎተቱ የሚወሰዱ የገዳሙ ነዋሪዎች ዋይታና ጩኸት መሰማቱ አላቆመም። ምንም ርህራሄ የለም። ማንም የሚታለፍ የለም። አስከሬዎቹ ወደ ቤተ ክርስቲያን ያልመጡትን በግቢው ውስጥ ራቅ ራቅ ብለው ይኖሩ የነበሩትን መነኮሳት ከየጎጇቸው እየጎተቱ ሲያስወጧቸው መነኮሳቱ ምን እየተፈጠረ እንደሆነ ምንም የሚያውቁት ነገር አልነበረም። በቅርብ የተገኙ መረጃዎች እንደሚጠቁሙት ከነዚህ ታሳሪዎች ግንቦት 12 ሌሊቱን በጫገል መድኃኔዓለም ቤተ ክርስቲያን አጠገብ እንዲያድሩ ተደርገው በነጋታው ደግሞ ሌሎች ተጨማሪ እስረኞች በሁለት ከባድ መኪኖች ከገዳሙ እየተጫኑ መጥተው ተቀላቀሏቸው። እነዚህ ሁሉ በግንቦት 13 ቀን ወደ ግድያው ቦታ ተወስደው ተገድለዋል። ከዚያው ከጫገል ተይዘው ከታሰሩት ውስጥ የመጋቢ ፍቅረ ኢየሱስ አጎት አንዱ ነበሩ። በሃይማኖት ጽናታቸው በብዙ ሰዎች ዘንድ እንደ አርአያና ተምሳሌት የሚቆጠሩት እኚህ አባት ከቤታቸው ነበር እየተጎተቱ ተወስደው የተረሸኑት። ጸባቴ ኮረብታ አጠገብ ከቤተሰቦቻቸው ጋር ቁጥቋጦ ውስጥ ተደብቀው ለገወልዴ ላይ ሲፈጸም የነበረውን ጭፍጨፋ ሲመለከቱ የነበሩት በጊዜው የ15 ዓመት ልጅ የነበሩት ደብተራ ዘለቀ በዓይናቸው ያዩትን ሲመሰክሩ ጣሊያኖቹ እስከ 12 ሰዓት ድረስ እስረኞችን ለገወልዴ እያመጡ ሲረሽኑ ውለዋል። ይህን ሁሉ ጉድ ለ5 ሰዓታት ያህል ያለማቋረጥ ሲፈጸም ተደብቀው ሲያዩ የነበሩት እነዛ በጣት የሚቆጠሩት የአካባቢው ነዋሪዎች ይህንን ቀን እስከ ዕድሜ ልካቸው ሊረሱት አይችሉም። ከአእምሮ በላይ የሆነ ለማመን የሚከብድ ነገር በማየታቸው የሚሉትም ሆነ የሚያደርጉት ጠፍቷቸው በድንጋጤ ክው ብለው ቀሩ። እነዚያ መስቀሎቻቸውን እየተሳለሙ ለነፍሳችን ከፈጣሪ ንስሐ ያሰጧታል ብለው ይተማመኑባቸው ያከብሯቸውና ይወዳቸው የነበሩት ካህናትና መነኮሳት እንደ ከብት ሲታረዱ ማየት በእጅጉ ያሰቅቃል። ከዚያም አልፎ ቅስም ይሰብራል። ተደብቀው ሲመለከቱ ከነበሩት ውስጥ ሴቶቹ የጭነት መኪኖቹ ስንት ጊዜ ሰው ጭኖ እንደመጡ እየቆጠሩ ምን ያህል ሰው እንዳለቀ በመገመት እንባቸውን ያፈሳሉ። እነ ደብተራ ዘለቀ እያንዳንዳቸው ተሽከርካሪዎች ስንት ጊዜ እንደተመላለሱ ለይተው ማከፋፈል ባይችሉም እንኳን በአጠቃላይ ሰው ጭነው ወደ ግድያው ቦታ ሲመለሱ የቆጠራቸው ግን 39 መኪኖች ናቸው። በአንድ መኪና ላይ ከ30 እስከ 40 ሰዎች ተጭነው የነበረ ቢሆን እንኳን አጠቃላይ የዛን ዕለት በለገወልዴ ሜዳ ላይ ከ1200 እስከ 1600 የሚሆን ንጹሃን የቤተ ክርስቲያን ሰዎች በጥይት ተደብድበው ተገድለዋል። ከ10 ዓመት በኋላ ታዋቂው የኢትዮጵያ ሰዓሊ አገኘው እንግዳ የዚህን ክስተት ምናባዊ ትዕይንት ብርሃንና ሰላም ማተሚያ ቤት ባሳተመው 1939 ዓ.ም መቁጠሪያ ላይ በብዕርና በቀለም በሳለው ስዕል ገልጾታል። ይህ ጭፍጨፋውን የሚያሳየው የስዕል ንድፍ ግድያ የተፈጸመበት ወቅት ደረቅ በሆነው በግንቦት ወር እንደነበር ለማሳየት የፈለገ ይመስላል። እርሱም የደብረ ሊባኖስ ገዳም ንጹሃን መነኮሳትና ምእመናን አስከፊ ጭፍጨፋ ይላል። ስዕሉ የተሳለው በምናባዊ ትዕይንት አገላለጽ ዘይቤ ሲሆን ከታች ቀሳውስቱና መነኮሳቱ ቀሚሶቻቸውን እንደለበሱ መጽሐፍታቸውንና መቁጠሪያቸውን እንደያዙ ሞተው በጥይት መመታታቸውን ያሳያል። አንዱ ባንዱ ላይ ተደራርበው ይታያሉ። ከፍ ብሎ መሃል ላይ ወጣ ገባነት ያለው ሜዳ ሲታይ በዳርና በዳር ሁለት የጣሊያን ወታደሮች ልብስ የለበሱ ወታደሮች
በሌሎች በርካታ ወታደሮች ታጅበው ቁልቁል መትረየሶቻቸውን ደግነው ወደ ታች ወደ መነኮሳቱ ሲተኩሱ ይታያል። በእርግጥ ከአንድ ቦታ ላይ ሆኖ ለዚያውም ለገወልዴና እነዚህን ሁሉ ትዕይንቶች በአንድ ላይ ማየት አይቻልም። ነገር ግን ሰዓሊው ታሪኩን በራሱ ስነ ጥበባዊ ዘይቤ ገልጾታል። ስዕሉም ከተምሳሌታዊ አገላለጹ ባሻገር ምናባዊ እይታን ፈጥሮ ልብ ይነካል። ሰዓሊው በራሱ ግምት መነኮሳቱ ከነመቁጠሪያቸውና ከነመጻሕፍቶቻቸው ተገድለዋል ብሎ ቢገምትም ወይንም ደግሞ የተገደሉት መነኮሳት መሆናቸውን ለማሳየት ሆን ብሎ እያወቀ ከነመቁጠሪያቸው የሳላቸው ቢሆንም ቦታው ላይ የነበረው ሁኔታና ክስተት ግን በትክክል ለመግለጹ የተዋጣለት ታሪክ ተራኪ ስነ ጥበባዊ ስራ ነው። ይህ ስዕል ሰዓሊ በጊዜው ከሸዋ አርበኞች ዘንድ ስለነበር እዚያ ያለ ስለ ግድያው አፈጻጸም ከዓይን ምስክሮች መረጃ አግኝቶ ሊሆን ይችላል። ስለዚህ ይህ ስዕል በለገወልዴ ስለተፈጸመው ጅምላ ጭፍጨፋ ማሳያ ታሪካዊ ሰነድ ወይንም መረጃ ሆኖ ሊቆጠር ይችላል። ጫገል አካባቢ ከነበረው ከመስቀል ማሳያ ጊዜያዊ እስረኛ ማቆያ እስረኞቹን ጭነው ሲሄዱ ጥበባዊ ቆጠራቸው 18 መኪኖች ነበሩ። በሌላ በኩል ደግሞ እነዘለቀ ሽንኩርት አጠገብ ተደብቀው የቆጠራቸው ሰው ጭነው የመጡት መኪኖች 39 ናቸው። በዚህ በሁለቱ ምስክርነቶች መሃል የሚታየው የቁጥር ልዩነት ሊፈጠር የቻለበት ምክንያት ጥበበ ከመጨረሻዎቹ ሰዎች ጋር ከመስቀል ማሳያ ካምፕ የተወሰደው ከሰዓት በኋላ ወደ 9 ተኩል አካባቢ ሲሆን እርሱ የቆጠረው እስከዚያ ሰዓት ድረስ የነበረውን ብቻ ስለሆነ ነው። ዘለቀና ቤተሰቦቹ ግን እስከ 12 ሰዓት ድረስ ወደ ግድያ ቦታ ይመጡ የነበሩትን መኪኖች ነበር የቆጠሩት። ዘለቀ እንደሚናገረው አብዛኞቹ የጭነት መኪኖች ሰዎቹን ሲያመጡ የነበረው ቀጥታ ከደብረ ሊባኖስ ገዳም ነበር። ጥበበ የሚያውቀው ከአንድ ቀን በፊት ከእርሱ ጋር በቤተ ክርስቲያን ውስጥ ታስረው አድረው መስቀል ማሳያ ስለተወሰዱት ሰዎች ብቻ ነው። በቤተ ሳሌሆም የነበሩት ሴት መነኮሳትስ መጨረሻ ላይ እንዴት ሆኑ? ጀነራል ማሌቲ እንደሆነ በዘገባው ለጊዜው የትም እንደማይወሰዱና እዚያው እንደሚቆዩ ተናግሮ ነበር። በኋላ ግን እንዲከደሉ ከግራዚያኒ ትዕዛዝ ሲመጣለት እንዴት እንዳደረገ ምንም አይናገርም። ግራዚያኒ ራሱ በዚያን ቀን ምሽት ላይ ከጅምላ ጭፍጨፋው በኋላ ወደ ሮማ በላከው ቴሌግራም መልእክት ላይ ስለ ሴቶቹ መነኮሳት ምንም የገለጸው ነገር የለም። ነገር ግን ራስ አበበ አረጋይ ስለነበረው ሁኔታ ሲናገሩ ጣሊያኖቹ በግንቦት ወር ላይ እንደገና መጡና የደብረ ሊባኖስ ገዳም ወንድና ሴት መነኮሳትን በሙሉ አውጥተው ፈጇቸው ብለዋል። የገዳሙ ኃላፊዎቹም በዚያን ዕለት ሴቶቹ መነኮሳት አብረው መረሸናቸውን በእርግጠኝነት ያውቃሉ። ለዚህም በ1965 ዓ.ም ለመታሰቢያቸው በተገነባው የመቃብር ቤት ላይ የወንዶችና የሴቶች መነኮሳት መታሰቢያ ይላል። ስለዚህ ሴቶቹ መነኮሳት በለገወልዴ ከ9 ሰዓት ተኩል በኋላ ከተገደሉት ውስጥ ናቸው ወይንም የተገደሉት እዚያው ገዳም ውስጥ ነበር ማለት ነው። በደብረ ሊባኖስ ገዳም ውስጥ በቃል ሲነገር የቆየው ታሪክ እንደሚገለጸው ለገወልዴ ተወስደው ሊረሸኑ ከተደረደሩት መሃል አንድ ሰው የታሰረበትን ገመድ ፈቶ ድንገት በኃይለኛ ሩጫ ወደ ገደሉ ሮጦ ቁልቁል በመንከባለል ከግድያው እንዳመለጠ ይነገራል። አስከሬዎቹም እየተከታተሉ ቢተኩስበትም በገደሉ እየተንሸራተተና እየተንከባለለ በሸንተረሮችና ቁጥቋጦች ተከልሎ በማምለጥ ሕይወቱን አትርፏል። ታዲያ ይህም ሰው ከጥቂት ዓመታት በኋላ ተመልሶ መጥቶ ከተወሰኑ የአካባቢው ነዋሪዎች ጋር ተገናኝቶ እንደነበር ይነገራል። ነገር ግን የዚህን ሰው ማንነትና ከዚያም በኋላ ወዴት እንደሄደ በእርግጠኝነት ማወቅ አልተቻለም። ግንቦት 13 ምሽት 12 ሰዓት ላይ ያሁሉ ግድያ ከተፈጸመ በኋላ የፊንጫ ወንዝ በደም ቀልቶ ነበር የሚፈሰው። ወታደሮቹ የተሰጣቸውን ግዳጅ ከፈጸሙ በኋላ
የተቆለሉትን አስክሬኖች ላይ በአካፋ ትንሽ አፈር በተን አደረጉባቸው እንጂ አውሬ እንኳን እንዳይበላው ጉድጓድ ቆፍረው በስርዓቱ አልቀበራቸውም። ዙሪያውን በአምስቱ ኮረብቶች ላይ ቦታ ይዘው ሲቆጣጠሩ የነበሩት ወታደሮች የዕለቱን ስራ ጨርሰው ወደ ታች ወደ ግድያው ቦታ ወረዱ። ከዚያም ወታደራዊ ጭነት መኪኖች መጡላቸውና ጭነዋቸው በመደዳ እየተጓዙ ወደ ጦር ሰፈራቸው ፍቼ ተመለሱ። በዕለቱ የአፈጻጸም ውጤት የረካው ጀነራል ማሌቲ በደስታ ተሞልቶ ዜናውን አዲስ አበባ ለነበረው ለግራዚያኒ በቴሌግራም መልእክት ላከለት። ነገር ግን በመልእክቱ የተጠቀሰው 297 መነኮሳትና 23 ሌሎች ተጠርጣሪዎች ብቻ እንደተገደሉ ነበር። ዝርዝር አፈጻጸሙም ሲያስረዳ በተለያዩ ምድብ ተከፋፍለው በተከታታይ ዙር ፍቼ አቅራቢያ ላይ በሚገኘው ረባዳማ ቦታ ላይ በወታደሮቻችን ተገድለዋል ብሎ ነበር። በግራዚያኒ አሰራር መሰረት ቀድሞ እርምጃ ወስዶ ኋላ ምክንያት ማፈላለግ ልማዱ ስለነበር በዚህ መልኩ ለገወልዴ ላይ የተፈጸመው የጅምላ ጭፍጨፋ አዲስ አሰራር አልነበረም። ግድያዎቹ በታቀደው መሰረት መከናወናቸውን ጀነራል ማሌቲ ማረጋገጫ ከላከለት በኋላ የደብረ ሊባኖስ ገዳም እርሱ ላይ በተቃጣው የግድያ ሙከራ ስለነበረው ተሳትፎ አቃቤ ሕጉ ፍራንቼሲስ ነው ያቀረበለትን ምክንያቶች አክሎ ረጅም የቴሌግራም መልእክት ሮማ ለሚገኘው የቅኝ ግዛቶች ሚኒስትር ላከ። የላከውም የቴሌግራም መልእክት እንዲህ ይላል። ባስተላለፍኩት ትዕዛዝ መሰረት ጀነራል ማሌቲ ዛሬ ከቀኑ 7 ሰዓት ላይ የገዳሙን ጸባቴ ጨምሮ 297 መነኮሳትና ሌሎች 23 የሚሆኑ በግብረ አበርነት ጥፋተኛ ሆነው የተገኙ ሰዎች በተኳሽ ኃይሉ እንዲገደሉ ትዕዛዝ ሰጥቷል። አስቀድመን እንዳየነው ሁኔታውን ያዩት ሁለቱ የዓይን እማኞች በሰጡት ምስክርነት ከ1200 እስከ 1600 ሰዎች የተገደሉ ሲሆን ማሌቲ ከመዘገበው 320 ሰዎች ጋር ሲነጻጸር ከፍተኛ የቁጥር ልዩነት ያሳያል። ነገር ግን እነዚህ ሁለት የዓይን ምስክሮች ከነበሩበት ቦታ የቆጠሩትን በእያንዳንዱ መኪና የተጫኑትን የሰዎች ብዛትና አጠቃላይ የጭነቱን ሰው የጫኑ መኪኖች ብዛት ሲመሰክሩ አንድ አይነት ምስክርነት ለመስጠት እንዳልተሻረኩ ግልጽ ነው። እነዚህ ምስክርነቶች ልዩነታቸው በአጠቃላይ ሰው ጭነው ወደ ግድያው በመጡት የጭነት መኪኖች ብዛት ሲሆን ይህም በምን ምክንያት እንደሆነ አስቀድመን አይተነዋል። ስለዚህ ከሌሎቹ መረጃዎችና ጥናቶች ጋር የነዚህ የዓይን እማኞች የምስክርነት ቃላት እንደ ቅደም ተከተላቸው ከየቦታዎች ነባራዊ ሁኔታ ጋር ተመሳክሮ አጠቃላይ ወጥ አፈጻጸሙን ሲደራጅ የምስክሮቹ ቃል ትክክለኛ እንደሚሆን ማረጋገጥ ይቻላል። ማሌቲ በግንቦት 14 በላከው የቴሌግራም መልእክት እንደገለጸው ደብረ ሊባኖስ ገዳምን ጨምሮ በሰፊው ስጋወይንም ሸለቆ ውስጥ ተሸሽገው የነበሩትን የፋሽስቱ ጠላቶች በወታደሮች ታስረውና ታድነው ተይዘው ብሎ በዘገበው መሰረት በግንቦት 10 እና 11 ወደ 1000 የሚጠጉ ሰዎችን በቁጥጥር ስር እንዲውሉ ማድረጉን ተናግሯል። አደገኛ ናቸው ተብለው የሞት ፍርድ በመጠባበቅ ላይ እንደነበሩም ጭምር። ከነዚህ ተጨማሪ የቅዱስ ሚካኤልንና የቅዱስ ተክለ ሃይማኖትን ክብረ በዓል ለማክበር በዕለቱ ግንቦት 12 ወደ ገዳሙ የመጡ ታማኞችም እዚያው ቤተክርስቲያን ውስጥ እንዲገቡ ተደርገው እስረኛ ሆነዋል። ይህ ሆኖ ሳለ ግን ጀነራል ማሌቲ ባቀረበው ዘገባ ላይ እንደገለጸው 320 መነኮሳት ብቻ መገደላቸውንና 155 ዲያቆናት ፍርዳቸውን በመጠባበቅ ላይ መሆናቸውን ነበር። ቀሪዎቹ በመቶዎች የሚቆጠሩ የአካባቢው ነዋሪዎችና ቤተክርስቲያን ሊሳለሙ እንዲሁም በዓሉን እንዲያከብሩ የመጡ ሰዎች መጨረሻቸው ምን ሆነ? በዘገባው ውስጥ ስለ እነርሱ የሚገልጽ ምንም ነገር አልተጻፈም። ተለቀዋል እንዳይባል ጫገል መስቀል ማሳያ ተወስደው ከታሰሩት ሁሉ ከ30ዎቹ ወደ ደናኔ ከተወሰዱት ልጆች እነ ጥበበ በስተቀር አንድም እንኳን ተለቆ የተመለሰ ሰው ስለመኖሩ ምንም መረጃ አልተገኘም።
ከዚህም መረዳት የሚቻለው የአይን ምስክሮቹ የሰጡት ምስክርነት ትክክለኛ መሆኑንና እርምጃ ተወስዶባቸዋል ተብሎ በጣሊያን መንግስት መዛግብት ላይ ከሰፈረው የሟቾች ብዛት እጅግ የላቀ ከፍተኛ ቁጥር ያላቸው የቤተ ክርስቲያን ሰዎች በግፍ መጨፍጨፋቸውን ነው። ሮማ ለነበረው የጣሊያን መንግስት በትክክል ሳይገለጽ የቀረው የተገደሉት ሰዎች ብዛት ብቻ አልነበረም። ጀነራል ማሌቲ በግንቦት 14ቱ ዘገባ እንደሚናገረው ግንቦት 11 የግራዚያኒ ቴሌግራም መልእክት እንደደረሰው የተክለ ሃይማኖትና የመስቀል ቤቱን ንዋየ ቅድሳትና በስጦታ የተገኙ ውድ ቅርሶች እንዲሰበሰቡና ገቢ እንዲያደርጉ ማጆር ማሲሞ ታጂ፣ ካፒቴን ሉጂ ሮሜሮንና ካፒቴን ስፓርታኮ ሞንቱዋሪንን ያካተተ የባላደራ ቡድን አቋቁሞ ነበር። ጀነራል ማሌቲ ያስበው የዚህ ባላደራ ቡድን አባላት ከፍተኛ ዋጋ ያወጣሉ ብለው የሚገምቷቸውን የገዳሙን ብርቅዬ ንብረቶች ሁሉ አንድም ሳያስቀሩ ከወሰዱ በኋላ የገዳሙን ቁልፍ ፍቺ ለነበረው የካሪቤኔሪ ፖሊስ ለማስረከብ ነበር። ግራዚያኒ በግንቦት 13 ወደ ሮማ በላከው የቴሌግራም መልእክት የምንረዳው ማሌቲ እንዳቀደው ማከናወኑን ነው። የግራዚያኒ መልእክት የሚናገረው በተቋቋመው ባላደራ ቡድን ወይንም ኮሚሽን ገዳም ውስጥ ያሉትን ከፍተኛ ዋጋ ያላቸውን ቁሳቁሶች ቆጠራና ምዝገባ ከተደረገ በኋላ ገዳሙ ተዘግቶ ቁልፉ ለካሪቤኔሪ ፖሊስ ተሰጥቷል። የተሰራው ግን ይህ ብቻ አልነበረም። በጊዜው ፍቼ በነበረው ወታደራዊ ጦር ሰፈር ውስጥ የኮሎኔል ጋሬሊ አስተርጓሚ ሆኖ ይሰራ የነበረው ኃይለ ማርያም ገዝሙ እንደሰጠው ምስክርነት የተደረገው ቆጠራና ምዝገባ ብቻ አልነበረም። ጣሊያኖቹ ሙልጭ አድርገው የገዳሙን ንብረት መዝረፋቸው ሳያንስ ወርቅ እናገኛለን እያሉ የቅዱሳንንና የታላላቅ ሰዎችን መቃብር በመፈንቀል ከፍተው አይተዋል። በገዳሙ ንብረት ቆጠራ መደረጉን ግራዚያኒ ለሮማ ያሳወቀው በግንቦት 13ቱ መልእክት ነበር። ይህም የሚያሳየው ዝርፊያ የተፈጸመው በዕለቱ በቤተ ክርስቲያን ውስጥ ታስረው የነበሩት ሰዎች ወደ ግድያ ቦታ ተወስደው ቤተ ክርስቲያኑ ባዶ በሆነበት ጊዜ ነበር። ጣሊያኖቹ በገዳም ውስጥ የተገኙት ንብረቶች ብለው የመዘገቡትና በዘገባቸው ውስጥ ያሳወቁት መጠነኛ ዋጋ ያላቸው ለስርዓት አምልኮ የሚያገለግሉ ንዋየ ቅድሳት ተብለው የዘረዘሩ የተወሰኑትን ንብረቶች ብቻ ሲሆን እነርሱ ግን ከገዳሙ ያገኙትን ማንኛውም አይነት ዋጋ ሊያወጣ የሚችል ንብረት ሁሉ ዘርፈው ወስደዋል። ቁልፉ ለካራቢኔሪ ሲሰጥ በደብረ ሊባኖስ በገዳም ውስጥ ምንም የቀረ ንብረት አልነበረም። በእርግጥ ከቀዳሙ ንብረቶች ሁሉ እጅግ ከፍተኛ ዋጋ ያላቸው የሚባሉት ቅርሶች የጀነራል ግራዚያኒና የጀነራል ማሌቲ የግል ንብረቶች ሆነው ነው የቀሩት። የገዳሙ ታላላቅ መነኮሳት በእርግጠኝነት የሚናገሩት ዋና ዋናዎቹ ከፍተኛ ግምት የሚሰጣቸው የገዳሙ ቅርሶች ተለይተው ፍቺ ወደ ነበረው የጀነራል ማሌቲ ዋና ማዘዣ ካምፕ እንደተወሰዱ ነው። በ1990ዎቹ አካባቢ ዋናው የገዳሙ አስተዳደር ጉባኤ አባል የነበሩት መምሬ ጥበብ ወልደ ማርያም እንደሚያስረዱት እነዚህ ወደ ፍቼ ጦር ካምፕ ከተወሰዱት በዋጋ ከማይተመኑት ብርቅዬ ቅርሶች ውስጥ ከተለያዩ ንጉሶች በስጦታ የተሰጡት ዘውዶችና በ16ኛው ክፍለ ዘመን ከአጼ ገላውዲዮስ ለገዳሙ የተሰጠ በወርቅ የተለበጠ ሆኖ ከትልቅነቱ የተነሳ አንድ ሰው ብቻውን ሊያነሳው የማይችለው ግዙፍ የብራና መጽሐፍ ቅዱስም ይገኙበታል። ይህ የምስክርነት ቃል ለጣሊያኖቹ በአስተርጓሚነት ተቀጥሮ ይሰራ የነበረው ኃይለ ማርያም ገዝሙ ከተናገረው ጋር ተመሳሳይነት አለው። ኃይለ ማርያም ገዝሙ ይሰራ የነበረው ፍቼ የጣሊያኖች ወታደራዊ ጣቢያ ውስጥ ስለነበር እዚያው ቦታው ላይ ሆኖ ይከናወን የነበረውን ሁሉ በአይኑ ያየ ምስክር ነው። እርሱም እንደተናገረው ቤተክርስቲያኑ በኢትዮጵያ ውስጥ ካሉት ገዳማትና አብያተ ክርስቲያን ሁሉ ከፍተኛ ሀብት አላቸው ከሚባሉት አንዱ ነበር። ነገር ግን የጣሊያን ሰራዊት አንድም ሳያስቀር ሙልጭ አድርጎ ዘርፎታል።
እጅግ ጥንታዊ የነበሩት መጻሕፍትም ሳይቀሩ ተወስደዋል። ሌሎቹ ዕቃዎችም ወደ ደብረ ሊባኖስ ተወስደው እንደነበር ይታወቃል። በኋላ ግን ወዴት እንደደረሱ ወይንም ምን እንደተደረጉ እስካሁንም ድረስ በእርግጠኝነት መናገር የሚያስችል ምንም መረጃ አልተገኘም። የተያዙት ሰዎች ሁሉ በግንቦት 13 ወደ ግድያ ቦታ ተወስደው ከተረሸኑና ንብረቶችም ተዘርፎ ካለቁ በኋላ ገዳሙ በፍጹም ጸጥታ ውስጥ ተዋጠ። እነዚያ ከትውልድ ትውልድ እየተወራረሱ ለዘመናት የመነኮሳት ጸሎት ይሰማባቸው የነበሩት ትንንሽ ጎጆ ቤቶች አሁን ሰው አልባ ሆነው ጸጥ ረጭ ብለዋል። ጸሎት አድራሾቹም አንደኛቸውን ወደ ፈጣሪያቸው ሄደዋል። መቃብር ቆፋሪዎቹ ከአርብ ግንቦት 13 እስከ ማክሰኞ ግንቦት 17 እነ ጥበበን የጫኑት ወታደራዊ የጭነት መኪኖች በቅደም ተከተል ተሰልፈው አርብ ለቅዳሜ አጥቢያ ሌሊቱን ሲጓዙ አደሩ። መቼም ከተጫኑት እስረኞች ውስጥ እንቅልፍ የተኙ ካሉ በጣም ጥቂት ነው የሚሆኑት። መንገዱ የሚያንገጫግጭ፣ መኪናው የሚንጓጓ ከመሆኑም በላይ ወዴት እንደሚወሰዱ ባለማወቃቸው ሁሉም እስረኞች ትንንሾቹን ልጆች ጨምሮ ፍርሃት ውስጥ ነበሩ። ከልጆቹ ውስጥ አንዳንዶቹ ታዳጊ ዲያቆናት፣ አንዳንዶቹ ደግሞ የቆሎ ተማሪዎች ሲሆኑ ሌሎች ደግሞ ከቤተሰቦቻቸው ጋር ቤተክርስቲያን ሊሳለሙ የመጡ ትንንሽ ልጆች ናቸው። ታዲያ ምሕረት አግኝተው ግድያው ከቀረላቸው ለምን ነጻ ተለቀው ወደ ቤተሰቦቻቸው አይመለሱም? ወዴት ነው እየተወሰዱ ያሉት? ወይንስ ደግሞ ሌላ ቦታ ተወስደው ሊገደሉ ነው? ብቻ መጨረሻቸው ምን እንደሚሆን የሚያውቁት ነገር አልነበረም። እጣ ፈንታቸው ግን ቀድሞ ተወስኖ በድብቅ የተቀነባበረ ነበር። የዚህኑ ቀን አርብ ጠዋት በጫገል ከነበሩት እስረኞች ለግድያ የሚወሰዱት ከመለየታቸው በፊት በጠዋት 1 ሰዓት ላይ ወታደሮች በቡድን ሆነው ወደ እንጌጫ አካፎቻቸውን ይዘው መጡ። ጥቂት የአካባቢው ነዋሪዎች ልጆች ምን እየተደረገ እንደሆነ ቆመው ያያሉ። ወታደሮች ታች ከገደል ስር የቦራሌ ወንዝ በቀጭኑ የሚፈስበት ረባዳማና ደልዳላ መሬት ላይ ጉድጓድ መቆፈር ጀመሩ። ቀኑ ሲመሻሽ ቁፋሮን ጨርሰው ዕቃቸውን ሸክፈው ወደ መጡበት ተመልሰው ሄዱ። ምናልባትም በቅርብ አውሰኒያምባ አካባቢ ወደ ነበረው የወታደሮች መንደር ሊሆን ይችላል። ጨለማው አልፎ ቅዳሜ ጠዋት ሲነጋጋ እነ ጥበበን ጭነው በቅደም ተከተል ሲጓዙ የነበሩት የጭነት መኪኖች በባህር ዛፎች መሃል እያለፉ ወደ አዲስ አበባ ከተማ ሲገቡ ጥበበ እያየ ነበር። ነገር ግን ከተማ ውስጥ ምንም ሳይቆሙ በዚያው ወደ ሰሜን አቅጣጫ ዞረው በደሴ መንገድ ጉዟቸውን ቀጠሉ። ለሰዓታት በድንጋያማው መንገድ ከተጓዙ በኋላ ከአዲስ አበባ በስተ ሰሜን ምስራቅ 130 ኪሎ ሜትር ርቀት ላይ ወደምትገኘው በ15ኛው ክፍለ ዘመን የአጼ ዘርዓ ያዕቆብ ዋና ከተማ ወደ ነበረችው ደብረ ብርሃን ከተማ ደረሱ። ደብረ ብርሃን እንደደረሱ ተሽከርካሪዎች ሁሉ ቆሙ። ጥበበ የጣሊያኖቹ ድምጽ ይሰማዋል። ተጭነው የመጡትን እስረኞች ውረዱ እያሉ ይጮሁባቸዋል። አሁንም እንደገና ጥበበ በቃ ቀን የደረሰ መሞቴ ነው፣ ካሁን ወስደው ገደሉኝ እያለ ተጨነቀ። ግን እርሱና እኩዮቹ እድለኞች ነበሩ። ሳይገደሉ ቀሩና እስረኞች ሆነው እንዲቀመጡ ተወሰነ። ሁኔታውን አስመልክቶ ግራዚያኒ የላከው ዘገባ እነዚህ እስረኞች በጊዜያዊነት በቤተ ክርስቲያን ውስጥ እንዲቀመጡ ተደርጓል ቢልም በዚያን ጊዜ ትንሽ ልጅ የነበሩት አቶ ጥበበ ካሳ ትንሹ ጥበበ ለዚህ መጽሐፍ ደራሲ እንደነገሩት ታስሮ የነበሩት ከደብረ ብርሃን ስላሴ ቤተ ክርስቲያን ጀርባ ቀድሞ የካራቢኔሪ ፖሊሶች መኖሪያ ጠበበ ነበረው ግቢ ውስጥ እንጂ በቤተ ክርስቲያን ውስጥ አልነበረም። እስረኞቹ በወታደሮቹ ጥበቃ ስር ሆነው
ከተሽከርካሪዎቹ እየወረዱ ወደ ግቢው እንዲገቡ ሲደረጉ አቶ ጥበበ ያኔ ልጅ እያሉ ባዩት መሰረት ብዛታቸውን ሲገምቱ እርሳቸውና የእርሳቸው ኩዮች የነበሩት ልጆች እንዲሁም ዲያቆናቱን ጨምሮ በድምሩ ወደ 280 ይደርሳሉ። በተጨማሪም ወደ እስር ቤት ውስጥ ሲገቡ ከነርሱ ቀድሞ ታስረው ከነበሩት 120 ኮሚሽኑ ሌሎች እስረኞች ጋር ግቢ ውስጥ ተገናኙ። እነዚህ ቀድሞ ታስረው የነበሩት ሰዎች የክብረ በዓሉ ዕለት ደብረ ሊባኖስ ለመሳለም የመጡ ምዕመናን ሲሆኑ ፋሽስቶቹ ወደ ገዳሙ በዘመቱበት ጊዜ እዚያ ስላገኟቸው ይዘው ያመጧቸው ናቸው። እስረኞቹም ከመገደል የተረፉ መስሏቸው ነበር። ብቻ በአጠቃላይ እስከ ቅዳሜ ግንቦት 14 ድረስ ወደ 400 የሚጠጉ እስረኞች ወደዚያ ግቢ ውስጥ እንዲገቡ ተደርገዋል። ቀድመን እንዳየነው ጀነራል ማሌቲ ለግራዚያኒ በጊዜው 155 ዲያቆናትና በተጨማሪ ገበሬዎች፣ አገልጋዮችና ከሌሎች ቦታዎች ወደ ቤተ ክርስቲያኑ አምልኮ የመጡ ምዕመናን ብሎ የጠቀሳቸውን በመቶዎች የሚቆጠሩ ሌሎች ሰዎች በቁጥጥር ስር መዋሉን የሚገልጽ የቴሌግራም መልእክት የላከለት በዚሁ ቀን እንደነበር መረጃዎች ያሳያሉ። ይህም የአቶ ጥበበ ምስክርነት ትክክለኛ እንደነበር ያረጋግጣል። በጊዜው ጀነራል ማሌቲ እስረኞቹን በሙሉ ጨርሶ መግደል እንዳለበት ወይንም ሌላ ውሳኔ ተወስኖ እንደሆነ ለማወቅ ለግራዚያኒ የቴሌግራም መልእክት ልኳል። መልእክቱም የተያዙ ሰዎች በጠቅላላ ያለምንም መለየት ሁሉም መወገድ አለባቸው ወይ የሚል የግራዚያኒን ምላሽ የሚጠብቅ ጥያቄ ነበር። በመጨረሻም ከተወሰደው እርምጃ አንጻር ማሌቲ የግራዚያኒን ይሁንታ እንዳገኘ ግልጽ ነው። የጀነራል ማሌቲ ዘገባ እንደሚገልጸው የግራዚያኒን መመሪያ ተከትሎ ዲያቆናቱ ለጊዜው በእስር እንዲቆዩ ተደርጓል ብሎ ነበር። ይህም በጊዜው ከነበሩት እስረኞች አንዱ የነበሩት አቶ ጥበበ ለዚህ መጽሐፍ ደራሲ ከሰጡት እማኝነት ጋር ተመሳሳይ ነው። በእርግጥ ሁሉም 155ቱም ዲያቆናት ሳይሆኑ ከመካከላቸው 30 የሚሆኑት እነ ጥበበ የ12 ዓመት ልጆች እድሜያቸው ገና ከተማሪነት ያልዘለለ ትንንሽ ልጆች ሲሆኑ የገዳሙ አገልጋዮች ያልሆኑ ተብለው ተለይተዋል። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።